ጠቅላይ ሚኒስትሩ ሲያብራሩ ነበር ረጅም ሰዓትና ብዙ ሰው ግራ ሲጋባ ነበር እዛ መድረክ ላይ ስለ ምንድነው ጉዳዩ የሚል ለውጡ ከመምጣቱ በፊት ክቡር ጠቅላይ ሚኒስትሩ ገና በሚኒስትር ሌቭል በሌሎችም ደረጃ እያሉ ያነሱት የነበረ እይታ ነው። ጥቂት በሚያውቁ ሰዎች መካከልም ፍራቻ እንደነበረ በቃ ያለም ማብቂያ እንደሆነ ቀጣይ ቀን ምናልባት ጦርነት ሁሉ ይጀመራል ብሎ የሚያስቡ ሰዎች እንደነበሩ እዛ ጋር መሳሪያ የታጠቀ ወታደር ቆሞ ታንክ ቆሞ ነው ከጎረቤቶቻችን ጋር የሚኖር እንግዲህ ከዛስ እዚህ ጋር በታንክ አጥረህ ሩቅ ካለ ኃይል ጋር ደግሞ ከምዕራባውያን ጋር ለመነገድ ምናምን ከተባበሩት አረብ ኤሚሬቶች ጋር ያለው ግንኙነት ለምንድን ነው በተለየ መንገድ የሚታየው? ወደቦች ጋር ተያይዞ በወደቦች ልማት በከፍተኛ ሁኔታ አቅም የፈጠሩ ሀገራት ናቸው። ስለዚህ ኢትዮጵያ ደግሞ የባህር በር የምትፈልግ ሀገር ነች። አንድ የሆነ የውጭ ሚዲያ ላይ በቅርቡ በነበረ የቃለ መጠይቅ ፕሮግራም ላይ የመደመርን እሳቤ እንደ ኢምፔሪያሊዝም እንደ ተስፋፊነት አድርጎ ይፈርጀዋል። የቀድሞውን ስርዓት መናፈቅ ያ ማለት አሜሪካ በበላይነት በህግ በስርዓት በተረጋጋ መንፈስ በአሜሪካ የበላይነት የነበረውን ስርዓት መናፈቅ ስትራቴጂ አይደለም። ኖስታልጂያ ኢዝ ኖት ስትራቴጂ ብሎ የካናዳው ፕሬዚዳንት እንትን ሲል ይሄ በጣም ቫይራል ሆኖ እንትን ሲባል የነበረ ነው። ጠቅላይ ሚኒስትሩ ግን እንዳልኩ ከሳምንታት በፊት ይሄኛውን ነገር ብለውታል። ብዙ መነጋገሪያ ነበር። የሌሎች ሀገሮች መሪዎችም ጭምር ብዙ ሲያነሱት እንሰማለን። ግብጾችም ወደ አረብኛ አስተርጉመውታል። ከጠረፉ ኢትዮጵያን እንድትርቅ በማድረግ መሬት ላይ አተኩራ ብቻ እንትን ብላ የሆነ አቅም ፈጥራ ውሃውን መጠቀም ችላ ውሃውን በታችኛው ተፋሰስ የሚጠቀሙ ኃይሎች ስጋት እንዳይሆኑባት ነው ንግግሩ። ኢትዮጵያ የባህር በር ታገኛለች ወይስ አታገኝም የሚል ጉዳይ ሳይሆን በምን ያህል ጊዜ ውስጥ ነው የምታገኘው የሚል ዲስኮርስ ነው ያለው። አዲስ ኢኖቬቲቭ ፈጠራ የታከለበት ወይም ስትራቴጂክ ኢኖቬሽን የሆነው እይታ በመደመር የሚመነጨው እሱ ጋር ነው። ይሄንን ንግግር ነው ወደ አንተ መማመጣው። በምን ያህል ጊዜ ውስጥ ነው የባህር በር የምናገኘው? አርማ ፖድካስት ከውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩ ጋር የጀመረውን ቆይታ በዚህ ዝግጅት ይቀጥላል። አዲሱ የኢትዮጵያ የውጭ ግንኙነት ፖሊሲና የመደመር መንግስት ክፍል 2። የሁለቱ ውሃዎች ስትራቴጂ ባለፉት ዓመታት በጣም መነጋገሪያ ከነበረ በቀጠናችን ውስጥም በሀገራችን በአጠቃላይ በውጭ ግንኙነት ውስጥ ትልቅ መነጋገሪያ የነበረ ነጥብ ነው። እንደ መጽሐፍም ታትሞ ለህዝብ መውጣቱ ሁሉም ሰው ጋር እንዲደርስ ብዙዎች ጋር እንዲደርስ ያደረገው ይመስለኛል እና ብዙ መነጋገሪያ ነበር። የሌሎች ሀገሮች መሪዎችም ጭምር ብዙ ሲያነሱት እንሰማለን። ግብጾችም ወደ አረብኛ አስተርጉመውታል። ኢትዮጵያ እንደ ሀገር የመሬት ኃይል ነች፣ ላንድ ፓወር የምንለው ማለት ነው እና አብዛኛው የፖፑሌሽን ኮሩ በተራሮች አካባቢ የሚኖር ስለሆነ መሬትን መሰረት ያደረገ ነው። ከህዝቡ የሚመነጩ ስለሆኑ መሪዎቹም በኢትዮጵያ ፖለቲካ ውስጥ መሬት እንግዲህ ምን ያህል ሲሪየስ እንደሆነና ጥልቀት ያለው እንደሆነ ሁላችንም እናውቃለን። ልክ አሁን ለምሳሌ በጣም በረሃማ አካባቢ የግመልን ወሳኝነት አገላለጽ ስነ ቃሉ ራሱ በብዙ መልኩ ይገልጸዋል። እኛም የመሬት ኃይል ስለሆነ ነገስታቶቻችን የሚዋጉት መሬት ከግብርና ጋር የተገናኘ ስለሆነ ማለት ነው። የውሃን ግን በተለይም ደግሞ የባህር በርን ወሳኝ የሆነ ስትራቴጂክ አቅም መሰረት መሆኑን የተዘነጋበት በተለይም ላለፉት 30 ዓመታት ከባህርም ተገለን ተቆልፈን ስለነበርን እንደ መንግስትም ይሄ አጀንዳ እንዳይነሳ የስትራቴጂክ ውይይቶቻችን አካል እንዳይሆን ክልከላም ስለነበረ ተዳፍኖ አቧራ ለብሶ የነበረ አጀንዳ ነው የውሃዎች ጉዳይ እና ሰነዱ መውጣቱ የውሃን ወሳኝነት በደንብ ያየና አዲስ የስትራቴጂክ ባህል የፈጠረ ነው የሚል ሐሳብ አለ። አጀንዳም ማድረግ የቻለና ማወያየት የቻለ ነው። እንደ ሀገርም ደግሞ ብዙዎች አንዳንዴ በእንትን እይታ የባህር በር አጀንዳ የመጣው ለፖለቲካ ፍጆታ ነው በሚል በጣም ቁንጽል እይታ ለመተቸት የሚሞክሩ አሉና የቆየ ነው። ለውጡ ከመምጣቱ በፊት ክቡር ጠቅላይ ሚኒስትሩ ገና በሚኒስትር ሌቭል በሌሎችም ደረጃ እያሉ ያነሱት የነበረ እይታ ነው። የዛኔ ነው ስትራቴጂክ ኮሚኒቲው የበደህንነትም በሌሎችም መዋቅር ውስጥ ያለፉ ስለሆኑ እነዚህ ስትራቴጂክ የሆኑ እይታዎች የብሔራዊ ደህንነት እይታዎች አላቸውና የዛኔ ፍሬም የተደረገ አጀንዳ ነው። የጠለቀ ጉዳይ ያስፈልጋል። የውሃን ወሳኝነት እና አስፈላጊነት
አፕሪሺየት ማድረግ ማወቅ የሚችል ስትራቴጂክ አዌክኒንግ ንቃተ ህሊናችንን ከፍ ያደረገ ሰነድ ነው ብዬ አስባለሁ። ውሃን በተመለከተ ለመጀመሪያ ጊዜ መንግስት የባህር በር አጀንዳን ይዞ ሲመጣ ረጅም ሰዓት ወስደው ስለ ውሃ ባህሪ ጠቅላይ ሚኒስትሩ ሲያብራሩ ነበር ረጅም ሰዓትና ብዙ ሰው ግራ ሲጋባ ነበር እዛ መድረክ ላይ ስለ ምንድነው ጉዳዩ የሚልና መጨረሻ ነው እንደም ወደ የባህር በር ጉዳይ የመጡትና ስለ ውሃ ካነሳን በጣም ሰፊ ጉዳይ ስለሆነ ምናልባት ሌላም ጊዜ ተገናኝተን እዚህ ጉዳይ ላይ ልንነጋገርበት እንችላለን። የሁለቱ ውሃዎች ስትራቴጂ ግን ሁለቱ ውሃዎች ማለት የቀይ ባህርንና የአባይ ወንዝን ይመስለኛል የሚመለከተው በጣም ሰፊ ቢሆንም አጠር አድርገው ቢያብራሩልን ምንድነው ማዕከላዊ አስኳል ሐሳቡ? በጣም ጥሩ እንትን ነው። ኢትዮጵያ ከባህር እና ከውሃ የተገለለችበትን ሁኔታ ተጨባጭ መሬት ላይ ያለው ሁኔታ መቀየር ካስፈለገ ሁለቱን ውሃዎች አስተሳስረን ማየት ስንችል ነው የድርድር አቅማችንን የተጽኖ አድማሳችንን የተሰሚነት ደረጃችንን መቀየር የምንችለው በመካከለኛው ምስራቅ በአፍሪካ ቀንድ በዓለም አቀፍ መድረኮችም ሁኔታችንን ገጽታችን ሊቀየር የሚችለው ሁለቱን ማስተሳሰር ስንችል ነው የሚል አዲስ ኢኖቬቲቭ ፈጠራ የታከለበት ወይም ስትራቴጂክ ኢኖቬሽን የታከለበት እይታ ያ ነው። የኢትዮጵያን ታሪክ ላለፉት ብዙ ሺህ ዓመታት ካየን የኢትዮጵያ ማደግ የሚወሰነው የውሃ አክሰስ ሲኖራት ነው። በተለይም የባህር በር ሲኖራት ነው። የአክሱም ስልጣኔ በሁለቱ በምዕራብና በምስራቅ የቀይ ባህር ጠረፋማ አካባቢዎችን በተቆጣጠረበት ጊዜ ከፍተኛ የሆነ የብልጽግና ደረጃ ላይ የደረሰ ኃይል ነበር። አክሱምን ካየህ በነበረው ጦርነት መድረኩን እየለቀቀ ወደ መሬት ወደ ኢንላንድ ወደምንለው ወደ ውስጥ እየተገፋ የመጣበት ጊዜ ዓለም አቀፍ ኃይል ከመሆን አንሶ ኢኮኖሚያዊ አቅሙ እየተዳከመ ወደ ውስጥ መቆራቆስና ወደ ውስጥ እየተዳከመ ሮሃ ላይ መጨረሻ የሆነበት ሁኔታ አለ። ከስጋት አንጻር ካየነው ደግሞ እነዚህ የውሃ ኃይሎችን ማለት የአባይን የምትቆጣጠረው መነሻዋ እሷ ስለሆነች እሷን ለማዳከም ወይም ለመቆጣጠር ከጠረፉ ኢትዮጵያ እንድትርቅ በማድረግ መሬት ላይ አተኩራ ብቻ እንትን ብላ የሆነ አቅም ፈጥራ ውሃውን መጠቀም ችላ ውሃውን በታችኛው ተፋሰስ የሚጠቀሙ ኃይሎች ስጋት እንዳይሆኑባት ነው። አንፎርቹኔትሊ ወይም የታሪክ አጋጣሚ ሆኖ ኢትዮጵያውያን ይህንን እውቀት ፈጥረን ይሄ ጥቃት ለምን እንደሚደርስባቸው በቅጡም የተነተኑበት አጋጣሚ በጣም ውስን ነው። የሁለቱ ውሃዎች ዋና እንትኑ ኢትዮጵያ የሌላ ሀገር በውሃው እየተጠቀሙ ያሉ ሀገራት ግራንድ ስትራቴጂ ሰለባ ነች የሚለው ነው። ይህን ሰለባ ጥሳ መውጣት የምችለው አንድ ስለ ውሃ ስትራቴጂክ አዌርነስ በመፍጠር ሁለት ደግሞ ሁለቱን ውሃዎች አስተሳስራ ለድርድር አቅም አርጋ መምጣት ስትችል ነው የሚለው አዲስ እና ኦሪጂናል የሆነ የፖሊሲ እና የስትራቴጂ እይታ ነው እንግዲህ በሰነዱ የቀረበው። እንግዲህ ይሄ ሰነድ የቀረበው በጣም ቀደም ብሎ ነው። 4 ዓመት ይሆነዋል ከተጀመረ ራሱ በጣም ሀሳቡ እየተብላላ እየተጠና ከቆየበት ካለው ሴንሲቲቪቲ አንጻር በጣም የቆየ አይነት ሰነድ ነው። በኋላ ላይ ግን አሁንም ቢሆን የኢትዮጵያን ገጽታ በሚቀይር መልኩ የዛ ስትራቴጂ አካል የሆነው ነው። በብዙ ጫናና መከራና ውርጅብኝ ውስጥ አልፈን ራሱ የአባይ ውሃን መገደብ ደረጃ የደረስ ነው። አሁን ህዳሴን ገድባ ያጠናቀቀች ሀገር ነች ኢትዮጵያ። አሁን በሆነ ዘመን ላይ በነበረ በውስጥ ትውልዳዊ ስህተት፣ ታሪካዊ ስህተት፣ በውጭ ደግሞ የተደራጀ ሴራ ከቀይ ባህር እንድትገለል እንዲቆለፍባት የተደረገውን ሴራ መፍታት ቁልፉን መክፈት የምንችልበት አይነት ጂኦ ስትራቴጂካዊ አቅም ፈጥረናል ብዬ አስባለሁ። ከስትራቴጂው በኋላ ያስከተለው ተጽዕኖ አለ። ስትራቴጂው ይፋ ሆነ፣ መንግስት በተለያየ መንገድ ወደ ተግባር ነገሮችን ሲቀይራቸው ቦልድ በሆነ ሁኔታ በጣም ጠንካራ በሆነ ሁኔታ እነዛ ጉዳዮች ሲገለጹና ወደ ተግባር ሲገቡ ያስከተለው ተጽዕኖ በጣም ሰፊ ነውና ወትሮም ይህንን ጉዳይ ባንክሮ ከምትከታተለው ከግብጽ ጋር ያለን ግንኙነት ከየት ወዴት ተለወጠ? እንግዲህ ከግብጽ ጋር በተያያዘ ከኢትዮጵያ ጋር በፍጹም ሊታረቅ የማይችል ግጭት እንዳላቸው
ማሰቡ አይ ቲንክ ስህተት ይመስለኛል። ለዚህ ምክንያት ተደርጎ እንግዲህ በብዙ ጥናቶች የሚነሳው ኦንቶሎጂካል ኢንሴኪዩሪቲ ይፈጥርባታል። ለዛ ነው ስትራቴጂክ ሳይሆን ተጨባጭ ሳይሆን ኦንቶሎጂካል ነው። ምን ማለት ነው? ግብጽ የምትገለጸው የምትተረጎመው የምትፈታው የአባይ ውሃ ምንጭ መነሻ አድርጎ በሐሰተኛ ትርክት የመግለጽ ነገር አለ። ስለዚህ የዚህ ግድብ መፈጠር ምንጩ ኢትዮጵያ እንደሆነች መነሻው ኢትዮጵያ እንደሆነች ይሄ አይነቱን ስትራቴጂክ አዌርነስ እንደፈጠረች ከዚህ በፊት እንደነበረው በተለያዩ የኢትዮጵያን ቁስሎች እና ደካማ ጎኖች ተረከዞች በጦር እየወጉ እያዳከሙ ኢትዮጵያን መጫወቻ ማድረግ ወይም ስትራቴጂክ ጥቅሟን አሳልፎ እየሰጡ ኢትዮጵያን በታትኖ ማፈራረስ ማይቻል እንደሆነና ሊቃኑ በጊዜያዊ ፖለቲካ ሊቆራቆሱ ቢችሉም ብሔራዊ በሆኑ ጥቅሞች እንደ ህዳሴ ግድቡ ባሉ እና የባህር በር ባሉ ጉዳዮች ላይ በአንድ መሰለፍ የሚችል ኃይል እንደሆነ የተረዱበት ሁኔታ ያለ ይመስለኛል። ኢትዮጵያ የባህር በር ጥያቄን በይፋ ይዛ መምጣቷ በመንግስት ደረጃ የኢትዮጵያ ጥያቄ ብቻ ከመሆን ያለፈ ይመስለኛልና በቀጠናው ላይ የፈጠረው ተጽዕኖ ምን ይመስላል? ከዛ ጥያቄ በኋላ በተለይ ጠቅላይ ሚኒስትር አብይ አህመድ ይህንን ጥያቄ በግልጽ ካቀረቡት በኋላ ቀጠናው ምን ያህል ተለውጧል? በአዎንታዊ መልኩ ያዩት አሉ፣ ባሉታዊ መልኩ ያዩት አሉ። በዚህም በአዎንታዊም ባሉታዊም ሄደም አልሄደ ኢትዮጵያ ግን ጉዳዩን አጀንዳ ማድረግ ትችላለች። ይሄ ጉዳይ ቅድሚያ የምሰጠው ጉዳይ ነው፣ ያስፈልገኛል። 130 በቀጣይ ደግሞ 150 የሚሆን ህዝብ ታስሮ በአንድ ቀዳዳ ብቻ እንዲተነፍስ ተደርጎ በዚህ ደረጃ ተጋላጭ ሆኖ ዓለም አቀፍ ሁኔታው በእንደዚህ አይነት ትርምስ ውስጥና አደጋ ሪስክ በሚፈጥር ሁኔታ ምስቅልቅሉ እየወጣ እንደ ሀገር መቀጠል አንችልም። ስለዚህ አስተማማኝ የሆነ ሴፍ የሆነ በቀላሉ ሊቋረጥ የማይችል የባህር በር ተደራሽነት ያስፈልገኛል የሚለውን ጉዳይ ለጊዜው ለፖለቲካ ፍጆታ ለወቅታዊ ሳይሆን በዘላቂነት ዘላቂ ጥቅሟን በመረዳት ቆጥራ ይዛ ትኩረት አድርጋ ከፊት ይዛ እንደመጣች ይህንንም ለማስፈጸም አሉ የሚባሉ አቅሞቿን ስትራቴጂክ መሳሪያዎቿን እዚህ ላይ ለመዋል ዝግጁ የሆነች ያላትን ቁርጠኝነት የተረዱበት ሁኔታ አለ። ሌሎችም በጂኦግራፊ የመሬት እስረኛ የሆኑ ሀገሮችም የኢትዮጵያን ጥያቄውን ይዘው መምጣት ደግፈው እነሱም ተመሳሳይ የሆነ ጥያቄዎችን በተለያዩ ስላለ በዓለም አቀፍ ደረጃ የተለያዩ የሰጥቶ መቀበል የድርድር ገጾች የመደራደሪያና የመቀባበያ መንገዶች ስላሉ እነዛን ተጠቅመን እኛም እንጠቀም የሚል ባህር በር ይኖረን የሚል ጥያቄው በአፍሪካ ደረጃ ተቀባይነት ያገኝ፣ በዓለም አቀፍ ደረጃም ደግሞ ኢትዮጵያ በዚህ ጉዳይ ላይ በጣም በቁርጠኝነት ከፊት ገፍታ የመጣች መሆኑን መረዳት የተፈጠረበት ሁኔታ ያለ ይመስለኛል። መጀመሪያ ግን እንደዚህ ተጠብቆ ነበር። ምክንያቱም ጥያቄው ሊቀርብ ሲል ጥቂት በሚያውቁ ሰዎች መካከልም ፍራቻ እንደነበረ፣ በቃ የዓለም ማብቂያ እንደሆነ፣ ቀጣይ ቀን ምናልባት ጦርነት ሁሉ ይጀመራል ብሎ የሚያስቡ ሰዎች እንደነበሩ፣ በኋላ ደግሞ ጥያቄው እንደቀረበ ከብዙ ፖለቲካ ሰዎች በቃ ሊተራመስ ነው ነገሩ ሁሉ። እንዴት በዚህ አይነት ጊዜ ደግሞ ጥያቄው የቀረበበትም ጊዜ ገና የአንድ ጦርነት ማብቂያ ታይም ስለነበረ ብዙ ጉዳዮች ነበሩ። ግን በኋላ ነገሮች በሰከነ ሁኔታ ነው የተያያዙት። መጀመሪያ እዚህ ነገር ውስጥ ሊገባ ሲል መቼም የሴናሪዮ ትንተናዎች ሊኖሩ ይችላሉ። በተጨባጭ የነበሩት ፍርሃቶች፣ ስጋቶችና ስራው ላይ ደግሞ በትክክል ሲገባ ከጥያቄው በኋላ የነበረውን ነበረው እንደዚህ ነበር ወይ ይጠበቅ የነበረው? የሁሉ ድጋፍስ በዚህ አጭር ጊዜ ውስጥ ይገኛል ተብሎ ይታሰብ ነበር? አዎ እንግዲህ የነበሩ የሴናሪዮ ትንተናዎች ይኖራሉ፣ ግን ከነባሩ እይታ ነው የሚመነጩት። ከምስራቁም ከምዕራቡም ካሉ ኃይሎች በከፍተኛ ሁኔታ ተቃውሞ ይገጥመናል። በብዙ መልኩ የቅጣት እርምጃዎችም ሰለባ ልንሆን እንችላለን የሚል በከፍተኛ ሁኔታ ፍራቻ ነበር። እንግዲህ የመደመር መንግስትን አንዱ ዲፋይን የሚያደርገው ኢንተርፕረነራል ጋፕ አይደል የሚለው በኢኮኖሚው የፈጠራ ክፍተቱ ነው። በኢኮኖሚው
በተመሳሳይ መልኩ በውጭ ግንኙነቱም የፈጠራ ባህሉን እንትን ለማለት ለማምጣት የተሄደበትን ርቀት ማየት ይችላል። በግራም በቀኝም በጣም ብዙ ተቃውሞ ይገጥመናል ቢባልም ቢያንም በፈጠራ ሪስኩን በሊፕ ኦፍ ፌዝ በስትራቴጂክ እይታ መውሰድ እንትን ነው። ቢኮዝ ዘመኑ እንደዛ ስለሆነ እየተለወጠ ባለው በጣም ኬዮቲክ በሆነው ዓለም ጂኦስትራቴጂክ ኢንተርፕረነርስ የሆኑ ሀገራት ብዙ ሀገራት አሉ። በተለይም በመካከል ደረጃ በቀጠናቸው ሪስኮችን በመውሰድ እርምጃዎችን የሚወስዱ አሉ። ሪስኮች አሉ፣ ግን የሚያስገኘው ጠቀሜታን አይተው እርምጃ የሚወስዱ ሀገራት በቀጠናቸው የተሻለ የውጭ ግንኙነት ቁመና አቅም የሚፈጥሩበት ሁኔታዎችን አይተናል። ከገልፍ ባህረ ሰላጤ ሀገራት በሌሎችም ቀጠናዎች ማለት ነው። በተመሳሳይ መልኩ በቀጠናችን አይ ቲንክ ከቀይ ባህር ጋር ተያይዞ ከገልፍ ባህረ ሰላጤ ጋርም ተያይዞ የወሰድናቸው እርምጃ ጂኦስትራቴጂክ ኢንተርፕረነርሺፕ ብለን ልንወስደው የምንችል ዛኔ ከነበረው ትንተናና ፍራቻ የተነሳ እርምጃውን ያንን ካረግም በኋላ የመጣውንትን የኢትዮጵያ ተደማጭነት የኢትዮጵያን አንከርነት የቀጠናው መሪነት ባለ ትልቅ ኢኮኖሚ ህዝብና ጂኦግራፊ ባለቤት የሆነች ሀገር መሆኗን ያሳየ ነው። ያንን አክብሮ የመሄድና ኢትዮጵያን እውቅና የመስጠት ነው። ለኢትዮጵያ ጥያቄዎች ቅድሚያ ሰጥቶ ያንን የማየት ነው። የኢትዮጵያ የባህር በር ጉዳይ ይሄ ጥያቄ ከመምጣቱ ስትራቴጂው ይፋ ከመሆኑ በፊት የኢትዮጵያ የባህር በር የማግኘት ጉዳይ ከእንግዲህ ያለቀ የተዘጋ ጉዳይ ነው የሚል አመለካከት በጣም ትልልቅ በሚባሉ ሰዎች ጭምር ነበር። ይሄን በይፋ በሚዲያም ጭምር የሚያደርጉት ነው። በቃ አብቅቶለታል፣ ብዙ እድሎች ስላባከነን አሁን መልሶ እውን ሚሆን አይችልም የሚል አስተሳሰብ ነበር። ልክ ጥያቄው ሲቀርብ ያ አይሆንም የሚል ረጅም ጊዜ ስሜት ስለነበረ ብዙ መደናገሮች ነበሩ። ንግግሮች እየቆዩ በሄዱ ቁጥር ነገሮች ወደ መሆን አዝማሚያ ማሳየት ሲጀምሩ አሁን ንግግሩ ኢትዮጵያ የባህር በር ታገኛለች ወይስ አታገኝም የሚል ጉዳይ ሳይሆን በምን ያህል ጊዜ ውስጥ ነው የምታገኘው የሚል ዲስኮርስ ነው ያለው። ይሄ ነገር የትውልድ ጉዳይ ነው፣ በጣም ቆይቶ ነው የሚሆነው፣ የረጅም ጊዜ ጉዳይ ነው ብሎ የሚያስቡ አሉ። በመካከለኛ ጊዜ ውስጥ ይፈጸማል ብለው የሚያስቡ ሰዎች አሉ። ይሄን ያህል ለምንድን ነው አረቃችሁ የምታስቡት? ነገሩ እኮ ያለቀ ጉዳይ ነውና በቅርቡ መሆን የሚችል ጉዳይ ነው ብለው የሚያስቡ ሰዎች አሉ። ይሄንን ንግግር ነው ወደ አንተ መማመጣው። በምን ያህል ጊዜ ውስጥ ነው የባህር በር የምናገኘው? ትንሽ ከበድ ያለ ጥያቄ ነው። ፕሪዲክቲቭ የሆነ አናሊሲስ የሚጠይቅ ነገር ነው። በመንግስት በኩል ያለው ኮሚትመንት አለ። በስትራቴጂም ደረጃ የተቀመጠ ነገር አለ። ዓለም አቀፍ ሁኔታውም አለ። ዓለም አቀፍ ሁኔታው የሚፈጥራቸው የራሱ ምቹነቶች አሉ። በሀገር ደረጃ ደግሞ እንደ ፖሊሲ እና እንደ አመራር ደግሞ ካልኩሌትድ ሪስክ የመውሰድ በብዙ መልኩ እድሎችን የመጠቀም አቅም ያለ ይመስለኛል እና በእኛ ላይፍ ታይም በልጆቻችን ሳይሆን በዚህ ጊዜ ብሎ በቀኑን መቆየር እንትን ባይልም በመካከለኛ የጊዜ ዘመን ርቀት ይሄንን ማሳካት የምንችል ይመስለኛል። ደህንነቱ የተረጋገጠ ከማንኛውም አካል ወይም ጠላት ጣልቃ ገብነት እና የኢትዮጵያን ተጋላጭነት በሚያስወግድ መልኩ አስተማማኝ የሆነ የባህር በር ተደራሽነት የሚኖራት ይመስለኛል። ለዛም ኮሚትመንቱ ላይ በከፍተኛ ሁኔታ ተስፋ አደርጋለሁ። ያኔ የህዳሴ ግድብ ቦንድ ሲገዛ ብዙ የሚገዙ ሰዎችን እንዲህ እናናግር ነበርና በምን ያህል ጊዜ ይሆናል ብላችሁ ትጠብቃላችሁ? እውነት ለመናገር ለልጅ ልጆቻችን ከደረሰም በጣም ትልቅ ነገር ነው ብሎ የሚያስቡ ሰዎች አሉ። አንዳንድ ነገሮችን ከማየት በእኛ ትውልድ ይሆናል ብሎ ያለማሰብ ነገር ነበርና ምናልባት ያንተን መልስ በእኛ ትውልድ የምናየው ልክ እንደ ህዳሴው ግድብ የምናየው ነገር እንደሚሆን በአጭር ጊዜ ውስጥ ወይም በመካከለኛው ጊዜ ውስጥ ልናገኘው የምንችለው አይነት ነገር እንደሆነ አድርጌ ወስጀዋለሁ። ሌላው የኢትዮጵያ የውጭ ጉዳይ ፖሊሲን በተመለከተ ከደህንነት ተኮርነት ወደ ኢኮኖሚያዊ ወይም ቅድም እንደ ስራ ፈጠራ እንደ ኢንተርፕረነራል የሆነ ግንኙነት ተደርጎ ተለውጧል። ይሄ የተቀየረበት መንገድ ምንድን ነው? በተጨባጭ ምሳሌያዊ ነገሮች ሳሉ ነው ይሄ ነገር ወርዶ በተጨባጭ መሬት ላይ እየተመለከት ነው ወይ? ከደህንነት ተኮርነት ወደ ኢኮኖሚያዊ ዲፕሎማሲ የተቀየረበትን መንገድ ማለት ነው። አዎ እንግዲህ ይሄ
አብዛኛው በመደመር ላይ በተለይ ጎረቤት ማስቀደም የሚለው ዶክትሪን እንደ ዶክትሪን ልናየው እንችላለን። የመደመር ዶክትሪን ከዚህ በፊት ግን የነበረን ግራንድ ስትራቴጂ ስናየው ፍራቻን መሰረት ያደረገ ነው። ቀላልና ተመራጭ ነው። መፍራት በጣም ቀላል የሆነ ነገር ነው። ሌላውን ማየት በጣም ከባድ ስለሆነ ማለት ነው። አብሮ መስራት የሚቻልበትን እንትን ማየት ቀላል ነው። ለዛ ነው አይደል የብሔር ፖለቲካውም የቀለለው ኢትዮጵያ ውስጥ ማንም እየተነሳ የብሔር ጠበቃ ሆኖ ብዙ ትርምስ መፍጠር የሚችልበት በቀጠናውም መፍራት እንዲህ ሊያረገኝ ነው ብሎ እርምጃ መውሰድ ይቀላል። ይሄንን ይዞ መቀጠል የሚችል እንትን አይደለም። ቀጠናውንም አያሳድግም። ቀጠናው ሁሌም ቢሆን የውጥረትና የግጭት ቀጠና ነው። የግጭት ኢኮኖሚን መስርተው በዛ የሚጠቀሙ የግጭት መሳሪያ ሻጮችና ዘዋዋሪዎች ካልሆነ በስተቀር ህዝቦችን እና ሀገራትን ግን አብሮ አስተባብሮ አንድ ብሎክ ፈጥሮ ዘላቂ በሆነ መልኩ ማሳደግ የሚችል ነባራዊ ስትራቴጂክ ሪያሊቲን መፍጠር አይችልም የሚለው ነው። አሁን ላይ ባለው ሁኔታ የተለያዩ መንገራገጮች ሊኖሩ ይችላሉ። አሁን ላይ ግን በጣም በአዎንታዊነት ሊነሱ የሚችሉ ከዚህ በፊት ያልነበሩ ብዙ ስራዎች ተሰርተዋል። ለምሳሌ 1000 ኪሎ ሜትር ባለፈው 5 ዓመት ቢያንስ 1000 ኪሎ ሜትር የሆነ ኢትዮጵያን ከጎረቤቶቿ ጋር የሚያገናኝ የባቡር እና የሃይዌይ መንገድ ተሰርቷል። ይህ ትልቅ ነው። ቀጠናውን በማስተሳሰር አንድ ኢኮኖሚ ማህበረሰብ በመፍጠር ቀላል አይደለም። ከዲማ እስከ ደቡብ ሱዳን፣ ከሞያሌ እስከ ላሙ፣ ከጅቡቲ የተገነባው የባቡር መስገድ ወደ 40 እንደዚህ ኪሎ ሜትር የታደሰው ይሄ ቀጠናውን ኢንቴግሬት በማድረግ በኩል ቀላል አይደለም። በኤሌክትሪክ ወደ ውጭ በመላክ እስከ $200 ሚሊዮን ኤክስፖርት እያደረግን ነው። እስከ ታንዛኒያ ድረስ በኬንያ በኩል እስከ ታንዛኒያ፣ ጅቡቲ፣ ደቡብ ሱዳን ሌሎችንም እያቀፈ እስከ ግብጽ ድረስ በሜዲትራኒያን በኩል እስከ እስራኤል ወደ ሌሎችም ጋር መሄድ ይችላል። ኢትዮጵያ ያላት የሃይድሮ አቅም የውሃ አቅም ያንን ወደ ኤነርጂ ቀይራ ቀጠናውን ማስተሳሰሪያ አማራጭ ማድረግ ይቻላል። ያው ምንም ነገር እንደተጠቀምከው ነው። ተጠራጥረ ተከፋፍለ ስትጣላ መኖር ይቻላል በጥፋት ግን ደግሞ ኢኮኖሚ አቅም በፍትሃዊነት ተነጋግረ ተደራድረ በሰጥቶ መቀበል በፍትሃዊነት መጠቀም ከቻልክ ደግሞ እንደ አውሮፓውያን የጠነከረ ደቡብ ምስራቅ ኤሽያ ላይ እንደምናየው በአሲያን ሀገራት እንደምናየው በነፃ የንግድ ቀጠና ስምምነት ብዙ ነገር መፍጠር ይቻላል። ብዙ ብልጽግና ለህዝቦቻችን የተሻለ ነገር መፍጠር ይቻላል። አይ ደግሞ ብለህ ደግሞ በጥርጣሬ የቆየውን ቁርሾና ፍጅትና የጉስቁልና ዘመንን ማስቀጠል የሚቻልበት እንትን አለ። የኖርንበት ኢነርሻ ነው። አሁንም በቀጠናው ያሉ መሪዎችን ያቸው ምን ያህል አመት ነው ስልጣን ላይ ቆዩት መገመት ትችላለህ። ስለዚህ እነዚህ ሰዎች ያደጉበትም የኖሩትም ሪያሊቲ ያ ነው፣ የሚያውቁትም ታሪክ ያ ነው። ስለዚህ ያንን ነው የሚያስቀጥሉት እንጂ አሁን 7 አመት ላይ አዲስ የመደመር ፍልስፍና መጥቶ አዲስ አመራር መጥቶ ያንን ኦቨርናይት ሊቀይር የሚችለው ነገር አይደለም። ጊዜ ይፈጃል። መተማመንን መፍጠር ይጠይቃል። ቀጠናዊ ትስስር መፍጠር እንትን ይላል። ከዛ አንጻር አዎንታዊ የሆኑ እርምጃዎች አሉ እንዳልኩ በኤሌክትሪሲቲ፣ በመሰረተ ልማት፣ ኢኮኖሚ፣ በኤስኤፍቲ ወደ ኬንያ ከኬንያ ጋር በላሙ በሞያሌ በኩል ቀጠናውን በንግድ የማስተሳሰር በኮሪደር አሁን የመሰረተ ልማት ግንባታ በዋነኛነት ትኩረት ያደረገው የመንግስት ከጎረቤት ጋር ኢትዮጵያ ማስተሳሰር ነው። ያ ነው ዘላቂ በሆነ መልኩ እንትን የሚለው እንጂ ብዙ ታንኮችን ገዝተን ድንበር ላይ ያሰልፈን የድሮ እይታን ፍራቻን መሰረት ያደረገ ከሆነ እዛ ጋር መሳሪያ የታጠቀ ወታደር ቆሞ ታንክ ቆሞ ነው ከጎረቤቶቻችን ጋር የሚኖር እንግዲህ ከዛስ እዚህ ጋር በታንክ አጥረህ ሩቅ ካለ ኃይል ጋር ደግሞ ከምዕራባውያን ጋር ለመነገድ ምናምን በቀጠናው እንደዛ መዝለቅ አይችልም። በቀጠናው ላለፉት ቢያንስ 100 ዓመታት ግጭት፣ ጦርነት፣ ማያባራ ጉስቁልና ነው ለሰው የተረፈው። እስኪ አዲሱን አካሄድ ደግሞ እንደዚህ ስራ ይጠይቃል፣ ልፋት ይጠይቃል፣ አዲስ ትውልድ ላይ መረባረብ ይጠይቃል። ዘላቂ በሆነ መልኩ የውጭ ግንኙነትና ብሔራዊ ደህንነትን ማሰብ ይጠይቃል። ሄዶ ግን አዎንታዊ በሆነ መልኩ የቀጠናውን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ሁኔታ ትራንስፎርም ማድረግ ፖቴንሻል ያለው ህልም ቪዥን ነው ብዬ አስባለሁ። አንድ የሆነ የውጭ ሚዲያ ላይ በቅርቡ በነበረ የቃለ መጠይቅ ፕሮግራም ላይ የመደመርን ጥቅስ ይጠቅስና የመደመርን እሳቤ እንደ ኢምፔሪያሊዝም እንደ ተስፋፊነት አድርጎ ይፈርጀዋል። በአልጀዚራው ኢንተርቪው ላይ ቻሌንጅ ሲያደርግ የነበረው የማህዲ ሀሰን ኢንተርቪው ላይ እና
መደመር የሚለው እኮ እሳቤ እንደውም ጠቅልሎ ለመግዛት ከማሰብ የመጣ ነው። ኢምፔሪያሊስት የሆነ እሳቤ ነው የሚል ትርክትን መፍጠር የሚፈልጉ ሰዎች አሉ። ዋናው ያስተሳሰብም የትርክትም ጉዳይ ስለሆነ ማለት ነውና ይሄ ሀሳብ ምን ያህል እየሰረጸ ምን ያህል ግልጽ እየሆነ ሄዷል በእኛም በጎረቤቶቻችንም ዘንድ። እንግዲህ አይ ቲንክ ጋንዲ ይመስለኛል ያለ መጀመሪያ አንድ ሀሳብ ይመጣል፣ መጀመሪያ ይሳቅበታል፣ ይቀለድበታል፣ ቧልት ይበዛበታል። ከዛ በኋላ ያ ነገር ሲሪየስ ሆኖ አገር መለወጥ ሁኔታዎችን መለወጥ ሲባል ሰዎች ቆጣ ማለት ይጀምራሉ። ከዛ ቀጥሎ ደግሞ ጦርነት ይከፍቱበታል። ያው ጊዜው የመጣ ሀሳብ ሲሆን ማለት ነውና በመደመር እሳቤ ውስጥ ያሉ ብዙ ዘላቂነትን የሚያረጋግጡ በጣም ስትራቴጂክ ናቸው ብዬ ስለማስብ ማለት ነው። ዘላቂው መንገድ ያ ነው። ይሄኛው እስከዛሬ እንትን ልንል እንችላለን፣ ግን በጣም ቁንጽል የሆነ ስትራቴጂካሊ በጣም ማዮፒክ የሆነ እይታ ነው ብዬ ማስባቸው ነውና የዛ ጥቃት አንድ አካል አድርጌ ስለማየው ነው። በቅጥ መዲያሰን ብዙ ለክርክር የሚዘጋጅ ሰው ነው፣ ግን ጉዳዩን በደንብ ያየው አይመስለኝም። እና የተወሰኑ በጣም በቁንጽል እይታ ለመተቸት የሚነሱ ሰዎች ጋር በነበረው ውይይትና እውቀት ላይ ተመስርቶ ያነሳው ነው እንጂ በጥልቀት ያው የተጻፉ ድርሳናትን አንብቦ ያንን አቋምና ሀሳብ የገለጸ አይመስለኝም። እና ያው በአሉታዊ በሆነ መልኩ እሳቤውን ፍሬም ለማድረግ ከሚደረግ የማንኳሰስ ሂደት አንጻር ነው። ይሄው ፍረጃ እዚሁ ሀገር ውስጥም አለ። ይሄኛው አሁን ያለው አስተሳሰብ እንዴት ነው የሚታየው? አሃዳዊ እንደሆነ እንደ ጨፍላቂነት ተደርጎ ይፈረጃል። ወደ ውጭ ደግሞ ስንወስደው እንደ ተስፋፊና እንደ ኢምፔሪያል ተደርጎ ይወሰዳል። ያው በቅጡ ካለመረዳት ነው ጉዳዩ ምን ለማለት ነው ግን ሆን ተብሎም ነው ብዬ አስባለሁ። ነገር ግን የኢትዮጵያ ሕዝብ ይህንን ያውቃል። በተግባር መሬት ላይ ያለው ይህን ያውቃል። በተወሰነ ሶሻል ሚዲያ ቅስቀሳ እናንተን የሚል ሳይሆን እውነትና ንጋት እያደር አይደለ እየጠራ የሚሄደው። ስለዚህ ያንን ነው እያየው ሰው እውነተኛ መልእክቱ ትርክቱ እየደረሰው እየተለወጠ ይሄዳል። አንዱ የውጭ ግንኙነት እስካሁንም ያላነሳ ነው የብሔራዊ ደህንነት ፐርስፔክቲቭ። ኢትዮጵያ ነፃ የሆነች ከጣሊያን ምናምን ብዙ ቅኝ ግዛትን የተቋቋመች ሀገር ቢሆንም ታሪካችን እንደዛ ያልሆንባቸው ብዙ ታሪኮች አሉ። በኢኮኖሚው እውነተኛ ሉዓላዊነትን ማረጋገጥ ያልቻልንበት ሁኔታ ነበር። ለምሳሌ ራሳችንን መመገብ መቻል፣ በስንዴ ልማት በሌማት ትሩፋት የተደረጉ ኢንቨስትመንቶች እንደ ውጭ ግንኙነት ፖሊሲያችን ነው ማየት ያለብን። ከውስጥ ይመነጫል የተባለው ይሄ ነው። በዛ ላይ ከእርዳታ ከቀጥተኛ ድጋፍ ያ ማለት ከዛ ጋር ተያይዞ የሚመጣ ረጅም ገመድ አለ። እኔ ከሰጠውህ እንትን እንዳትወጣ የሚል ማለት ነው። ከነሱ በጸዳ መልኩ የራሷን ውሳኔ የፖሊሲ ነፃነቷን ጠብቃ የራሷን የወደፊት እጣ ፈንታ የምትወስን የልማት አማራጮቿን የምትበይን አይነት ሀገር መሆን አለባት። ከማንም ግፊት ነፃ ሆና ማለት ነው። በዓለም አቀፍ ደረጃ አሁን እንዳየኸው በከፍተኛ ሁኔታ ቀውስ ውስጥ ያለ ዓለም ነው እና በጣም ፉክክሩ ከመካረሩ የተነሳ ከአንዱ ጋር መወገድ ሌላውን ለቅጣት፣ ለማዕቀብ፣ ለታሪፍ የሚዳረግበት አይነት ዘመን ላይ ነው ያለ ነው። ሉዓላዊነት ሪዚሊየንስ ቢልዲንግ በውስጥ ያለህን አቅም ማደራጀት ኢትዮጵያ የዛሬ 7 ዓመት ነው የተገበረችው። ምዕራባውያን አሁን ነው ዳቮስ ላይ እየተወያዩበት ያለው። ራስን መቻል የካናዳው ጠቅላይ ሚኒስትር ያሉት አንዱ ስትራቴጂ ሉዓላዊነትን፣ ራስን መመገብ፣ ራስን በኢነርጂ መቻል፣ ራስን መከላከል መቻል። ኢትዮጵያ ሶስቱንም ከለውጡ በኋላ ያደረገችው ነው። ራሷን እየተከላከለች ነው። ጠንካራ የሆነ የመከላከያ አቅም በኔቪ ጭምር በሁሉም አውዶች ተዋግቶ ማሸነፍ የሚችል በኢነርጂ ነፃ ለመሆን ህዳሴን ከመገደብ አንጻር ህዳሴ የሚፈጥረው ስትራቴጂክ አቅም እንዳለ ሆኖ በኢነርጂ ለሌሎቹ እየተረፈች ያለች ሀገር ነች ነው። ሶ ኢኮኖሚክ የሆኑ ጉዳዮች ላይ እናተኩር ሲባል እነዚህን የሚያስቀድም በውስጥ ሉዓላዊነታችንን ማረጋገጥ፣ በውጭ ደግሞ ለሉዓላዊነታችን አቅም የሚሆኑ ኢትዮጵያ ጥገኛ እንዳትሆን የሚያደርግ ነው። አዲሱ ነገር በተለይ ለውጡ የመጣ ሰሞን የመጀመሪያ ብዙ መነጋገር የነበረው ነገር የመካከለኛው ምስራቅን በተለየ ሁኔታ ከጎረቤቶቻችን በመቀጠል ትልልቆቹ የኢኮኖሚ አጋር እናደርጋቸዋለን እዛ አካባቢ የሚለው ጉዳይ
አነጋጋሪ ነበር። ለምንድን ነው አነጋጋሪ የሆነበት ምክንያት ምንድን ነበር? በሁለተኛ ደረጃነት ደግሞ ራሱ መካከለኛው ምስራቅን እንደ ትልቅ የኢኮኖሚ አጋር ተደርጎ የታየበትም ሎጂክ ምንድን ነው? በጣም ጥሩ። እንግዲህ ከዛ በፊት የነበረውን መለስ ብለን ስናይ ጎረቤትም እና የቅርብ ጎረቤት የቅርብ ሩቅ የሆኑ የአረብ ባህረ ሰላጤው ሀገራትንም የምናይበት መንገድ በጣም የተሳሳተና እነሱ ጋር ያለውን ከፍተኛ የሆነ የሀገራችንን ሁኔታ ሊለውጥ የሚችል ስትራቴጂክ ሁኔታችን ሊያሻሽል የሚችል ነገር አልተጠቀምንበትም። ሌላው እነዚህ ሀገራት ለቀጠናችን ያላቸው እይታ ነው። ቅድም እንዳልኩ ዋና የመተላለፊያ መንገድ ስለሆነ ያ የመተላለፊያ ቀጠና ደግሞ ሂንተርላንድ ወይንም ደግሞ እናት ሀገር ትልቋ የመሬት ኃይል ኢትዮጵያ ነች። ከኢትዮጵያ ጋር መስራት ይፈልጋሉ። እነሱ መተላለፊያ ቀጠናቸው ኤክስፖርት የሚያደርጉበት መተላለፊያ ጠባብ መንገድ ስለሆነ ማለት ነው። ያን ተጠቅመን ከነሱ ጋር የጠለቀ ካላቸው ከፍተኛ የሆነ የካፒታል አቅም አንጻር እና ኢንቨስት ማድረግም ስለሚፈልጉ ኢትዮጵያ ደግሞ በከፍተኛ ሁኔታ ለነሱ ልታቀርበው የምችለው የግብርና አቅም የኢንቨስትመንት አቅምን ለነሱ አቅርባ ካላቸው ስትራቴጂክ ኢንተረስት እና ኢኮኖሚ ኢንተረስት አንጻር አብረን ልንሰራ የምንችልበት ቀላል የማይባል አቅም አለ ማለት ነው። ስለዚህ ከዚህ የፖለቲካ እና የሴኩሪቲ እና የማደህነን እይታ ወጥተን ኒር አብሮድ ስለሆኑ እነሱ የማደህነን እይታችን ወጥተን ከነሱ ጋር በኢኮኖሚው በማህበራዊ እንዲሁም በፖለቲካውና በዲፕሎማሲው ማየት ይቻላል የሚያቀራርቡ ብዙ አቅሞች ስላሉ አብረን መስራት የእይታ ማቀፋችን ማስፋት ያሰሩንን እይታዎች ትርክቶች መፍታት አለብን የሚለው እይታ ነው። እንግዲህ ኢትዮጵያ ከብዙ ሀገራት ጋር ሁለትዮሽ ግንኙነት አላት። ከአንዳንዶቹ ጋር በጣም ጥብቅ ነው፣ በደንብ ይታወቃል። በጣም ገዘፍ ብሎ የምንመለከተው ነው። አሁን ስንነጋገር የቆየ ነው ደግሞ የመካከለኛው ምስራቅ ነው። እዛ ውስጥም በሁለትዮሽ ከብዙ ሀገራት ጋር ግንኙነት አለ። ከነዚህ ሁሉ ሀገራት ጋር ግን ከተባበሩት አረብ ኤሚሬቶች ጋር ያለው ግንኙነት በተለይ አሁን ባለው ጊዜ በጣም ብዙ ትኩረትን ብዙ ንግግር የሚደረግበትም ጭምር ነው። ለምንድን ነው በተለየ መንገድ ከተባበሩት አረብ ኤሚሬቶች ጋር የምናደርገው ግንኙነት የሚታየው? የሁለቱ ሀገራት ግንኙነት በምን ላይ ተመሰረተ ነው? በጣም ጥሩ ነው። እንግዲህ እኔ እንደ ግለሰብ አቆሜን ነው የምገልጸውና ባለኝ እውቀት እና መረዳት ደረጃ እንዳልኩ ዓለም አቀፍ ሁኔታውም ቀደም ሲል ለማቅረብ እንደሞከርኩት የኃይል ሽግግር ውስጥ ያለ ነው። ራብቸር ተፈጥሯል። እንዳልኩ በጣም ቀውስ የተሞላ ባለብዝሃ ቀውስ ዓለም ላይ ነው ያለ ነውና ሀገራት በየፊናቸውና በየመድረካቸው የበላይነታቸውን ለማስቀጠል ወይም ጥቅማቸውን ለማስከበር የራሳቸውን ስትራቴጂ ነድፎ ይንቀሳቀሳሉ። በመካከለኛው ምስራቅ ስትራቴጂክ እርምጃዎችን በመውሰድ በጣም ውጤታማ ከሆኑ ሀገራት መካከል እንደ ዩኤኢ ያሉ የባህረ ሰላጤ ሀገራት ተጠቃሽ ናቸው። በቀጠናው ደግሞ ከፍተኛ የንግድ መተላለፊያ መስመር ስለሆነ በቀጠና ያለው የደህንነት ጉዳይ እንደ ጓሯቸው ነው የሚቆጥረው። እንግዲህ ኢትዮጵያ በዚህ የተናወጠ ዓለም ላይ እየተከተለችው ያለው አካሄድ እስከሚገባኝና እስከምረዳው ድረስ ሚዛንን መጠበቅ ነው። አማራጭን የማስፋት ወዳጅን የማብዛት ስትራቴጂ ነው። የዓለም ስርዓት በዚህ እንትን በሚልበት ሰዓት አንዱ ላይ ጥገኛ ሆነ ከአንዱ ጋር ተጣብቀህ ማዘልቅበት ሁኔታ አለ። ስለዚህ ዳይቨርሲፋይ ማድረግ አለብህ ወይ ብዝሃ ወገንና መፍጠር አለብና ያን በማድረግ ሚዛኗን ጠብቃ እየሄደች ያለች ሀገር ነች። ከአደጋ ሪስክ በጂኦፖለቲካ ፉክክር አገራት በንጋታው ተጣልተው በሚያድሩበት ማዕቀቦች ተጥለው በሚያድሩበት መቼ እንደሚጣሉ በማታቀበት የትኛው የንግድ መተላለፊያ እንደሚዘጋ በማታቀበት በንጋታው ጦርነት ተቀስቅሶ አንዱ ሀገር አንዱን ግዛት ጥሶ ገብቶ የተለያዩ ማዕቀፎች ዓለም በማይገምት አደጋዎች ውስጥ ባለችበት ሁኔታ ያንን ዲሪስክ ማድረግ ያስፈልጋል። ወይም አደጋ የመከላከል የኢንሹራንስ ፖሊሲ መከተል አለባትና ያ ነው እንግዲህ ሚዛን ጠብቃ የመሄድ ነገር ማለት ነውና በዓለም አቀፍ ደረጃም እንደዛው ነው። ኢትዮጵያ አሁን ብሪክስንም ከመቀላቀል ጋር ተያይዞ የዛ ሚዛን የመጠበቅ የባለብዙ ዘርፈ ብዙ ወዳጅ ሀገር የመሆን ነው። ከምስራቁም ከምዕራቡም ጋር ብሔራዊ ጥቅምህን ማዕከል አድርጋ የመንቀሳቀስ የመስራት ነው። ከባህረ ሰላጤ ሀገሮች ጋር ከሁሉም ጋር ዳይቨርሲፋይ አድርጋ አብራ ለመስራት እየሞከረች ያለችበት ነው። ቅድም እንዳልከው የባህረ ሰላጤው ሀገራት በጣም ከፍተኛ የሆነ ኢኮኖሚ
አቅም አላቸው። ወደ ኢትዮጵያ ስበን በውጭ ኢንቨስትመንት የሀገራችንን የኢኮኖሚ ሁኔታ በጣም በከፍተኛ ሁኔታ በተለይም ግብርና ላይ በከፍተኛ ሁኔታ ሊለውጥ የሚችል አቅም አላቸው። ወደቦች ጋር ተያይዞ በወደቦች ልማት በከፍተኛ ሁኔታ አቅም የፈጠሩ ሀገራት ናቸው። ስለዚህ ኢትዮጵያ ደግሞ የባህር በር የምትፈልግ ሀገር ነች። ስለዚህ እዚህ ጋር ስትራቴጂክ መጣጣምና አብሮ መሄድ አለ ማለት ነውና እዛ ላይ አብረህ የምሰራበት ሁኔታም አለ። ከኢትዮጵያም ጋር ደግሞ ለኢትዮጵያ በጣም አዎንታዊ የሆነ እይታ ያላቸውና የኢትዮጵያን የስትራቴጂ ትርክቶች፣ ፍላጎቶች የሚረዱና የሚደግፉ ደግሞ ሀገራትን ፈልገ ከነሱ ጋር ወዳጅነትን መመስረት፣ ወዳጅነትን ማጠናከር፣ ያንንም ወደ ስትራቴጂክ ደረጃ ከፍ ማድረግ ያስፈልጋል እና በዛም ደረጃ ነው ከዩኤኢ ጋር ስትራቴጂክ ፓርትነርሺፕ ፈጥሮ የኢትዮጵያን ጂኦፖለቲካዊ ኢንትረስት መረዳት፣ ለዛም ፕራዮሪቲ መደገፍ፣ በቀናይነት የማየት ዝንባሌ ስላለ በዛ ደረጃ ስትራቴጂክ ግንኙነቱን ከፍ ለማድረግ የተቻለው በዛ ይመስለኛል። ሌላኛው እንግዲህ በሁለትዮሽ ግንኙነት ውስጥ የምናየው ኢትዮጵያ ከአሜሪካ ጋር፣ ኢትዮጵያ ከቻይና ጋር፣ ኢትዮጵያ ከሩሲያ ጋር ያላትን ግንኙነት ነው። እነዚህ ትልልቅ ኃይል ያላቸው ሀገራት ናቸው። እርስ በርስም ፉክክር እንዳላቸው ግልጽ ነው። ኢኮኖሚያውም በብዙ መንገድ ብናያቸው ፉክክር አለ። ከነዚህ ሶስት ተፎካካሪ ኃይሎች ጋር ያለን የሁለትዮሽ ግንኙነት ኢትዮጵያ ያላት የሁለትዮሽ ግንኙነት ምን ይመስላል? የሶስቱ ፉክክር ኢትዮጵያ ላይ ከኢትዮጵያ ጋር ያላቸው በተናጠል ባላቸው የሁለትዮሽ ግንኙነት ማለት ነው ምን ያህል ተጽዕኖ ፈጥሮበታል ግንኙነታችን ላይ? እንዳልኩ ዓለም አቀፍ ሁኔታው በጣም ፕሬዲክተብል አይደለም። ስለዚህ ሄጂንግ ስትራቴጂ ነው የምንከተለው ወይም ደግሞ የኢንሹራንስ ስልትን ነው ወይም ደግሞ አደጋ የመቀነስ ስልትን ሚዛን በመጠበቅ ነው ከማንም ጋር ባለመወገን ወይም ደግሞ በቋሚነት ባለመለጠፍ ከሁሉም ጋር አብሮ በመስራት ለምሳሌ በብሪክስ ፕላትፎርም ከቻይና ከራሻ ጋር በጣም ጥብቅ የሆነ ወዳጅነት አለን። አብረን የምንሰራበት ብዙ ነገር አለ። ከኒውክሌር ኢነርጂ ጀምሮ በመሰረተ ልማት ጉዳዮች ከራሻ ከቻይና ጋር በጣም በከፍተኛ ሁኔታ ስትራቴጂክ ፓርትነርሺፕም በስምምነት ደረጃ የወሰንን ነው። ከቻይና ጋር ኦል ዌዘር የሆነ ስትራቴጂክ አግሪመንት አለን። ከምዕራባውያንም ጋር በተመሳሳይ መልኩ እየሰራን ያለንበት ነው። የአገር በቀል የኢኮኖሚ ሪፎርም ሁለተኛውን የገንዘብ ሪፎርሙን ሌላውንም የሚደግፉን ምዕራባውያን ናቸው። የአይኤምኤፍ፣ ወርልድ ባንክ አይነት ተቋማት በቀጥታ ሪፎርሙን በቀጥታ ስለሚደግፉት ነው። ይሄ ማለት ለሌሎች ሀገሮች ምሳሌ መሆን የሚችል የኢንሹራንስ ፖሊሲ ነው። ጠቅላይ ሚኒስትሩ በአንድ መድረክ ላይ የተናገሩት ንግግር ነበረ በቅርቡ ዓለም ቀውስ ውስጥ ነው ያለችው፣ ብዙ ነገር እየሆነ ያለው ነገር አደገኛ ወደሆነ ሁኔታ እየተቀየረ ነው እና ለእኛ ምን ትርጉም አለው ብለው ሲጠየቁ መጨነቅ አይኖርብንም፣ እኛ ማድረግ ያለብን በሁሉም ሂደት ውስጥ ኦፖርቹኒቲ ከዛ ውስጥ ፈልቅቀን ማውጣትና ከዛ ውስጥ ለመጠቀም መሞከር ነው የሚል ንግግር ተናግረው ነበር። ክላሲካል እንዳልኩ ክላሲካል ፕራግማቲዝሙ ይሄ ነው የሚመነጨው። የውጭ ግንኙነት የመደመር የውጭ ግንኙነት ያ ነው። ሁኔታዎች ላይ አንድ ሲቀርብ የነበረው የቀድሞውን ስርዓት መናፈቅ፣ ያ ማለት አሜሪካ በበላይነት በህግ በስርዓት በተረጋጋ መንፈስ በአሜሪካ የበላይነት የነበረውን ስርዓት መናፈቅ ስትራቴጂ አይደለም፣ ኖስታልጂያ ኢዝ ኖት ስትራቴጂ ብሎ የካናዳው ፕሬዚዳንት እንትን ሲል ይሄ በጣም ቫይራል ሆኖ እንትን ሲባል የነበረ ነው። ጠቅላይ ሚኒስትሩ ግን እንዳልኩ ከሳምንታት በፊት ይሄኛውን ነገር ብለውታል። ራሱን እንዳልኩ እየተለወጠ ያለው ዓለም ተለወጠ ብጥብጥ ብሏል ብሎ ከመተከዝና ፓራላይዝድ ከመሆን ምንም አይነት እርምጃ ሳትወስድ እዛው ደርቆ ከመቅረት ወይም ምንም አይነት ፖሊሲ እርምጃ ሳትወስድ እንትን ከማለት ያሉ እድሎችን አነፍንፎ መጠቀም፣ ከዛ አደጋዎችን ደግሞ መቀነስ። ሄጂንግ ስትራቴጂው በጣም ክላሲካሊ የሚመጣው በዚህ ጋር ነው። እድሎችን አስፍቶ የመጠቀም የመደመር ፕራግማቲክ እይታ ከነባራዊ መሬት ላይ ካለው ሀቅ ተነስተ ፉክክር አለ። ኦኬ፣ ስለሱ ማልቀስ ሳይሆን እንዴት ነው እድሉ መጠቀም የምችል፣ ከዚህ ውስጥ እንዴት ነው የሀገሬን ኢኮኖሚ የሀገሬን ፖለቲካ የሀገሬን ቴክኖሎጂካል ሁኔታ ሊያሻግር የሚችል እድል እንዴት ነው ከነሱ ማውጣት የሚችለው የሚለውን እንትን ነው። ለዛ ነው ባላንስ አድርጎ ከነባራዊ ሁኔታ ተነስቶ ፖሊሲዎች መቀየስ የሚለው እይታን ነው የሚገልጽ። ሌላ ነው እንግዲህ እንዲህ ባለ ዓለም ውስጥ እንደ ተባበሩት መንግስታት ድርጅት ያለ ዓለም አቀፍ ድርጅትን ብንመለከተው፣ ወደ አህጉራችን ስንመጣ ደግሞ እንደ አፍሪካ ህብረት
አይነት ተቋማትን ስንመለከት በእኛ ቀጠና ደግሞ እንደ ኢጋድ ያሉ ተቋማትን ስንመለከት ምንድነው ጣፈንታቸው? ምንድነው እየሆኑ ያሉት? በተለወጠው ዓለም ላይ ዓለም አቀፍ ተቋማት ግን መሰረት ያደረጉ ተቋማት ሙሉ በሙሉ ዋጋ ቢስ ሆነዋል፣ ፈርሰዋል፣ ጠፍተዋል ማለት አይቻልም። በአንጻራዊነት ግን እርግጠኛ መሆን የምንችለው ችግሮችን የመፍታት የጋራ የሆኑ ግሎባል ኮመንስ የምንላቸው ችግሮችን የመፍታት አቅማቸው በሀገራት መካከል የሚፈጠሩ አለመግባባቶችን የመፍታት የማደራደር እና አግባቢ የሆነ ፍትሃዊ የሆነ መፍትሄ እንዲያገኙ ከማድረግ አንጻር አቅማቸው በጣም ተዳክሟል። እንደ ሀገር ግን በእነዚህ መድረኮች ላይ ያለንን ተሳትፎ በሰፊው ማረጋገጥ ያስፈልጋል ብዬ አስባለሁ። ይሄ ቀላል የማይባል አቅም ይሰጠናል። በጂኦፖለቲክሱ በቀጠናው የምናስበውን የባህር በር ለማግኘት በምናረገው ትርክታችንን በውጭ ግንኙነት ለማስረጽ ለመሸጥ ስቲል እነዚህ አሁንም ቢሆን እነዚህ መድረኮች ቀላል የማይባል አስተዋጽኦ አላቸው ብዬ አስባለሁ። ከዚህ ባለፈ ግን አቅም ያላቸው ኃይሎች ለምሳሌ በቀጠና ጸጥታ፣ ደህንነት ጉዳዮች ለመስራት አቅም ያላቸው ሀገራት የሚፈጥሯቸው ስብስቦች አጀንዳ ቆጥረው ወቅታዊ የሆኑ ጉዳዮች ላይ አተኩረው የሚፈጥሯቸው ሚኒላተራልስ የሚሏቸው እንደ መፍትሄ የሚቀርብበት ሁኔታ አለና ያኛው በጣም ለሀገራችን አዋጭ ይመስለኛል። በቀጠናው ያለውን ችግር ለመፍታት ሀገራችን በቀጠናው ያሉ ሀገራትን በቀጠናው ያሉ ሀያላንን መካከለኛ ኃይሎችንም አስተባብሮ የዓለም የመፍትሄ አካል የምትሆንበትና እነዚህ የተዳከሙ የባለብዙ ወገን መድረኮችን የሚደገፍበት መንገድ የተሻለ ነው ብዬ አስባለሁ ካለው ነባራዊ ሁኔታ አንጻር። መልካም። ኢትዮጵያ የመደመር አንዱ እሳቤ እኛም ለዓለም የሆነ ነገር ማበርከት አለብን፣ የሆነ ነገር ማድረግ አለብን፣ እሴታችንን ቫልዩያችንን መጨመር አለብን የሚል የቁጭት ሀሳቦች በተለይ በመደመር መንግስት መጽሐፍ ውስጥ በአንድም በሌላ መንገድ በተደጋጋሚ ሲጠቀስ ነበር። በጣም ሰፊ በሆነው ዓለም ውስጥ የኛ እሴት ምንድነው? የኢትዮጵያ ቫልዩ ምንድነው? ምንድነው ለዓለም እያበረከትን ያለ ነው? በዓለም አቀፍ ግንኙነት ውስጥ እንግዲህ በጣም ኦፕቲሚዝሙ ይመስለኛል በዓለም አቀፍ ግንኙነት ውስጥ ከጦርነትና ከእርስ በርስ ሽኩቻና ፉክክር ይልቅ አገራት ቆም ብለው አስበው የአንዱ ማደግ የሌላው መጥፋት የሌላው መጥፋት የአንዱ ማደግ ከሚሆንበት ወጥተን ሁሉንም መሸከም የምትችል ዓለም አለች። ይሄ ከውስጥ ከምናራምደው አይ ቲንክ መደመር ከሚያራምደው ፖሊሲም የእሳቤ ማዕቀፍም የሚመነጭ ይመስለኛልና ለሁሉም መብቃት የሚችል የፈጠራ አቅም፣ የመስራት አቅም፣ ኢንተርፕረነራል አቅም አለና ያንን ተጠቅመን ለሁሉም የሰው ልጆች መትረፍ የሚችል ብልጽግናን ማረጋገጥ እንችላለን። እንግዲህ የመጨረሻ ጥያቄ ነው። ጥያቄው የትውልድ ጥያቄ ነው። አሁን ያለው የውጭ ጉዳይ ፖሊሲ ካለፈው ምን ወረሰ? ለቀጣዩስ ትውልድ ምን ያወርሳል? የሀገር ውስጥ ፖሊሲዎቻችንና የውጭ ፖሊሲዎቻችን በጣም የተለያየ አይነት ለመቀየር እንደ ሀገር ውስጡ ቀላል አይደለም። የውጭውና የረጅም ጊዜ ተጽዕኖ የሚያሳድሩ ይሆናሉ። ለቀጣዩ ትውልድ ምን ያወርሳል አሁን ያለው ፖሊሲ? ቀጣዩስ ትውልድ ምን ያህል ታሳቢ እየተደረገ ነው? እየተንቀሳቀስን ያለ ነው እንደ ሀገር? ለሚቀጥለው ትውልድ የሚያወርሰው ነገር የሚመስለኝ ሁለት ነው። የመጀመሪያው ህልም ነው። በቀጠናው እንደ ሀገርም ኢትዮጵያ ጠንካራ ብቻ ሀገር በህይወት የምትዘልቅ ሀገር ብቻ ሳትሆን መበልጸግ የምትችል ሀገር ነች። የመበልጸግ ተስፋ አላት የሚለውን ሁለተኛ ለመበልጸግ የሚያስችሉ እሴቶች ወይንም አቅሞችን መፍጠር ትችላለች በአንድ ትውልድ ውስጥ። ከዛ ደግሞ ለሌሎች ትውልዶች ያንን ማስተላለፍ ይቻላል የሚለው ነው። ስለዚህ እነዚህን ስትራቴጂክ እሴቶችን አሳክቶ ለሚቀጥለው ትውልድ ማስተላለፍ ከዛ ደግሞ ይቻላል የሚለው ህልምን መሰረት ያደረገ የቀጠናው የጋራ ተስፋ መፍጠር የጋራ ተስፋ እንዳለው እና አብሮ መስራትና ማደግ የሚችል ቪዥን ማውረሱ ለዛም የሚሆን መነሻ ወረት ስትራቴጂክ ወረት ህዳሴን ገድቦ መጨረስ፣ የባህር በርን ማረጋገጥ፣ ጠንካራ የሆነ ስትራቴጂክ ፖስቸር መፍጠር
ለትውልዱ የምናወርሰው ነው። በጣም ሰፊ ጊዜ ወስደን ነው የተነጋገርንበት ይህን ርዕሰ ጉዳይ። አቶ ጃፈር በጣም ስለነበረ ጊዜ በጣም አድርጌ አመሰግናለሁ። በድጋሚ እንደምንገናኝ ተስፋ አደርጋለሁ። ለዛሬው ግን እጅግ በጣም አድርጌ አመሰግናለሁ። ቴንክ ዩ። እኔም ይህን እድል ስላገኘው የተሰማኝን ደስታ ለመግለጽ እወዳለሁ። አመሰግናለሁ።